ታውቃላችሁ እኔ እስካሁን ድረስ እግዚአብሔር በሚያውቀው እግዚአብሔር ምስክሬ ነው። እንደውም ጓደኛዬ ራሱ በጣም ገርሟት እንዴ አንቺ ልጅ በቃ ምናምን እስከምትል ድረስ የእውነት በጣም ነው እስካሁን ድረስ ማመን ያቃተኝ ማመን ያቃተኝ። እኔ አንዳንድ ጊዜ ማለት ነው የሰው ልጅ ምን አይነት ጨካኞች እንደሆነ ምን አይነት አረመኔዎች እንደሆነ ስደት ላይ ስንወጣ ከነ ጩቢያችን ከነ ሽጉጣችን ሰውን ከሚገሉ ነገሮች ጋር እኔ በፊት ሰው እንዴት ጸባዩን ኢትዮጵያ ጥቶ አይመጣም ወይ ከነ ጸባዩ እንዴት ይሰደዳል? ኢትዮጵያ ሌባ ከሆንሽ ኢትዮጵያ ውሸታም ከሆንሽ ኢትዮጵያ ብዙ ነገር የምታደርጊ ከሆነ እንዴት ያንን ይዘሽ ኢትዮጵያ እዚህ ድረስ ትመጫለሽ? ማለት የሆነ ስደት ላይ ለምን ይመጣል ብዬ አስብ ነበር ጋይስ። እኔ ይሄ ልጅ እንግዲህ ሚዲያ ላይ እኔ ብለው ዩቲዩብ ሲከፍቱ በጣም ነው የምከታተላቸው በጣም ማለት ነው። ግን ከዛ ጊዜ ጀምሮ እኔ አንድ ቀን ዩቲዩብ ላይ መጥቶ ሰረዘረኝነት ተሳድቦ አያውቅም፣ ሰውን አንቋሾ አያውቅም፣ መክስ ሰጥቶ አያውቅም። እንደውም ብሬክስ ነው የሚናገረው። ብሬክስ ይሳደባል፣ ተው ይላል፣ ይመክራል። እሱ እኮ አንድና አንድ ላይፉን ብቻ የሚኖር ልጅ ነው። ስንት ጊዜ እስር ቤት ቆይቶ ኢትዮጵያ ሄዶ ከዛ ከኢትዮጵያ ደግሞ በመድኃኒዓለም እኔ አሁን እሱን ነፍሱን ባጸደ ገነት ያኑራት ለቤተሰቦቹ እንዲሁም ደግሞ ለሚስቱ አይደል ምን አይነት ቃል እንደሚያጽናናት። ግን አንዳንድ ጊዜ ፈጣሪ ደግሞ አለ መድኃኒዓለም እንደው ብርታቱን ይስጣት። ምክንያቱም ከዚህ በፊት ቴዲ ቡናማው የሚባለው ልጅ እሱ ሲሞት ፍቅረኛው እንዴት እንደሆነች አይተናል። ያች ናት አይምሮዬ ላይ መጀመሪያ የመጣችው መጀመሪያ ማለት ነው። በጣም ብዙ አባቶች ነው ያጥናኗት ብዙ ግን በስደት ላይ ግን ይከብዳል። ሀዘን መሄድ የማትችል ከሆነ ወረቀት ከሌላት ሀዘኗን እንዴት ነው በቃ እንዴት ነው እርሟን የምታወጣው? እንዴት ነው አፈርስ የምታለብሰው ስደት ላይ ሆና ማለት። እኔ አሁን ራሴን በሷ ቦታ ነው ያስቀመጥኩት። እኔ በሆን ብያሰብኩ። ሰላም እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። እንግዲህ ዛሬ ከርዕሴ እንደምትመለከቱት ሰሞኑን ቪዲዮ አልሰራሁም። ከትናንት ወዲያ ነው ቅዳሜ ዕለት መሰለኝ ቴዲ የራያው እሱ የሞተው የብሬክስ አበሻ ያጎቱ ልጅ ኦር ያክስቱ ልጅ ነው እና እርግጠኛ አይደለሁም፣ ግን ዘመዳሞች እንደሆኑ ነው የማውቀው። እንዲሁም ደግሞ ዜድ የምትባል ቆንጅዬ ፍልቅለቅ ፍቅረኛ አለችው እና ያው ዩቲዩብ ላይ ሁላችንም እንከታተላለን፣ ሁላችንም እናየዋለን። ነገር ግን በአሰቃቂ ሁኔታ በጩቤ ተወግቶ እንዳይተርፍ አድርገው በጩቤ ወጋግተው እንደገደሉት ህይወቱ እንዳለፈ የገዛ ወንድሙ ፌስቡክ ላይ ሸር አድርጓል። ነገር ግን እኔ አሁን እሱ ነፍስ ይማክ፣ በቃ ለሞቱት በሙሉ ነፍስ ይማክ። ምክንያቱም ኢትዮጵያ ውስጥ ሞት ነው፣ ከኢትዮጵያ ውጭ ሞት ነው፣ በየሀገሩ ሞት ነው የምንሰማውና አንዳንድ ጊዜ በቃ እኔም አይኔን ጨፍኜ አስባለሁ፣ አዳምጣለሁ፣ አያለሁ ብለን ብዬ ከዛ አያለሁ ሁሉ ሚዲያውንም በዛም ግን ስንት አመት ልንኖር ነው? በቃ አርጅቶ መሞት ቀረ። እኔ አሁን ጓደኛ ፈርቻለሁ። ሰው እየፈራሁ ነው። እኔ እግዚአብሔርን ሰው እየፈራሁ ነው። ማርያምን ነው የምላችሁ። ደግሞ ሰው ሆናችሁ ከሰው መራቅ አትችሉም። ሰው ሆናችሁ ሰው ያስፈልጋችኋል ጋይስ፣ ሰው ያስፈልጋችኋል እንዴ! ያለ ሰው አንዳንድ ጊዜ ምንም ነው። በቃ ሰው ያስፈልገናል። ከፈጣሪ በታች ሰው ያስፈልገናል። ሰው ያስፈልጋል። ግን ደግሞ ማን ነው ምናምነው? ማን ወዳጅ ማን ጥራታችን እንደሆነ ለይተን ማወቅ አለብን ጋይስ። ለይተን ማወቅ አለብን። ልንገራችሁ፣ ለይታችሁ ወቁ። በተለይ በስደት ላይ ያላችሁ ልጆች ወዳጃችሁን ጥራታችሁን ለይታችሁ አውቁ። አብራችሁ በርተው አብራችሁ ጠጥታችሁ አብራችሁ ተዝናንታችሁ ግን ከኋላችሁ ለእናንተ ጩቤ ነው የሚያዘጋጁት። ጩቤ ነው የሚያዘጋጁት። የገዛ ዘመድ የገዛ የቅርብ ጓደኛ የቅርቤ ሰው የምትለው የሀገሬ ልጅ አብሮ አደጌ ደሜ ምንም አያደርገኝም ብላችሁ ስታስቡ ግን ከኋላችሁ የሆነ ነገር አምጥተው ህይወታችሁን ያበራሹታል።
ቴዲ ማለት በጣም ትንሽዬ ልጅ ነው ጋይስ፣ በጣም ትንሽ ነው፣ በጣም የሚያሳሳ ሲያዩት እንኳን። እኔ አሁን የዛሬ ሳምንት ቪዲዮውን እኔ ብዙ ጊዜ ዩቲዩብ ላይ በፊት እከታተል ነበር እና አይዶን ነው ለምን እንደው አላውቅም ሰብስክራይብ አድርጌዋለሁ እና ቪዲዮ አልመጣልኝም። ግን የዛሬ ሳምንት ነው የሆነ ቪዲዮ አይቻለሁ። ምግብ ስሰራ ሳልታጠብ ወጥቼ ምናምን ፊቴ የሆነ ነገር ሆኖ ከዛ ክሬም ሰጥቶኝ ብለው ቪዲዮ ሰውቶ አይቻለሁኝ። ግን ከዚህ በፊት እሱ ኢትዮጵያ እያለ የሚረቃቸውን ቪዲዮ ማና ዜድ ጠፋች ለምትሉኝ ምናምን እያለ ከዚህ በፊት ደግሞ ምንድን ነበረ እኔ ብዙ ጊዜ ስደት ላይ ሲሆን ሳውዲ አረቢያ ሲሆን እስር ቤት ነበርኩኝ። በዛን ሰዓት ዜድ ሌላ ወንድ ጋር አትሄድም ማለት አንዳንድ ሴቶች ባሎቻቸው ሚስቶቻቸው ችግር ውስጥ ሲሆኑ ባሎቹም ወንዶቹም ወደ ሌላ የመሄድ እንትን አላቸው ብሎ ቪዲዮ ሰርቶ ነበር አስታውሳለሁ። ቪዲዮ ሰርቶ ነበር። ነገር ግን እነዚህ ፍቅረኛሞች በጣም ብዙ እንግዲህ አስቡት። እኔ እንግዲህ ዩቲዩብ ሲከታተው ካያችሁ ጀምሮ አንድ ልጅ ወልዶ ማሳደግ ይችሉ ነበር። አንድ ልጅ እኔ አሁን ሁለት የሚዋደዱ ፍቅረኛሞች ለምንድን ነው አብረው መኖር ከጀመሩ ልጅ የማይወልዱት ጋይስ? እኔ አሁን ለምን አልወለደም ሳይሆን ያናደደኝ የራሱን ተክቶ ቢሆን ለእናቱ አንድ ፍሬ ልጅ ትቶላት ቢሄድ ኑሮ ማርያምን ነው የምላችሁ። እኔ ነፍሱን ይማረውን ያጎቴ ልጅ አለ በጣም የምወደው ወንድሜ፣ በቃ በጣም አካኪ ዘራፍ ይሁን ስነካበት የማይወድ ወንድም ነበር። ስደት ላይ ሆኜ ነው መሞቱን አልሰማሁኝም። ኢትዮጵያ ሲሄድ የት አለ ብዬ አንድ ቀን ቁጭ ነው ቡና እየጠጣን ቤተሰቦቼ ፈርተውኝ እንዴት አድርገን እናስረዳት ብለው ጨንቋቸዋል። ከዛ በአጋጣሚ ነው የሰማሁት። በቃ ቤተሰብ እንዴት አድርገን እንንገራት ግን በጣም ነበር የሚጠይቀው ሰው እሱ የት አለ የት ነው ያለው እንዴት ነው። እኔ አሁን የሆነ ሰው በህይወታችሁ የሆነ ዘመዳችሁ ሊሆን ይችላል የሆነም ሰው ከሞተ ማርያም ደጋግማችሁ ያን ሰው ትጠራላችሁ። በቃ ያ ሰው ደህና ነው ግን የት ነው ያለው ማግኘት እፈልጋለሁ፣ ማግኘት እፈልጋለሁ፣ አባቴን ጠይቃለሁ፣ እህቴን ጠይቃለሁ፣ በቃ ጠይቃለሁ፣ በጣም በተደጋጋሚ ጠይቃለሁ። ታውቆኝ ማለት ነው ታውቆኝ። ከዛ እሱ ልጅ ያው ህይወቱ እንደማንኛውም ሰው ታሞ ነው የሞተው፣ ህይወቱ አልፏል። እና ግን አንድ ልጅ የለውም። ይሄ ማለት የወለደ ሰው አይሞትም፣ ልጅ የለውም። ምን አለ ሁሌ ሳስብ ምን አለ እንደው አንድ ጆዶ ቢሆን ነው የሱ ልጅ የምንላት ወይም የሱ ልጅ የምንለው ላለሁኝ። አንዳንዴ አባቴ መውለድን የመሰለ ነገር የለም ይላል። መውለድን ልጅን የመሰለ በዚች ምድር ላይ እንደ ልጅ ያለ ሀብት አለ እንደ ይለኛል አባቴ ራሱ ማለት ነው ይለኛል። እና ኦኬ መቼም አንዳንዴ በጩቤ የምንሙት በምን የምንሙት ፈጣሪ እዛ በቃችሁ በቃ ይቺ ህይወት እስከዚህ እድሜ ድረስ መኖር የምትጀምሩት ከተባልን ከዛሽ ቀን አናክፍም። ከዛሽ ቀን ኔቨር አናክፍም። ምክንያቱም ያቺ ቀን ናት የሚያተሰ ያቺ ቀን በቃ ከዚህ ሙሉ ዛሬ እንቅፋት መጥቶኝ ልሞት እችላለሁ። ምክንያቱም በቃ የተፈቀደልኝ እድሜ የተፈቀደልኝ ጊዜ እስከዚህ ድረስ ስለሆነ ማለት ነው። እስከዚህ ሰዓት ድረስ ስለሆነ ጋይስ እኔ በጣም ነው ያዘንኩት። ፈጣሪ ነው እኔ አይዶን ነው ምን እንደምራችሁ። እግዚአብሔር እሱ በቃ ይበለን። እግዚአብሔር እሱ ይጠብቀን እና ፈጣሪ ከክፉ ጓደኛ ይጠብቃችሁ። ነፍስ ይማር እግዚአብሔር። ለቤተሰቦቹ ለወዳጅ ዘመዶቹ መጥናናትን ይስጥላለሁኝ። መድኃኔዓለም እሱ ብርታቱን ይስጣቸው ለቤተሰብ ለሚስቱ። እንዲሁም ደግሞ በስደት ዓለም ላይ ስትኖሩ መጠንቀቅ አለባችሁ ጋይስ። ሰውን አትመኑ። እና በጣም ነው ሰሞኑን በቃ የደበረኝ። እናንተ ፌስቡክ ላይ ስገባ ቲክቶክ ላይ ስገባ ምናምን ኧረ በፈጣሪ ስም ምን ጉድ ነው? እና ውዶችዬ እንግዲህ ይሄን ነው የምላችሁ። ተጠንቀቁ፣ ሰዎችን ተጠንቀቋቸው፣ ሰዎችን አትመኗቸው እና ፈጣሪ ከእናንተ ጋር ይሁን።
በስደት ዓለም ላይ ያላችሁ እህቶቼ ፈጣሪ ከክፉ ጓደኛ ይጠብቃችሁ። ሰው እንደው ሰው መርዝ ነው። ሰው ፈጣሪ ሰው እንደ ሰው ማለት ነው። እኔ እግዚአብሔር ነው የምላችሁ። በቃ ትናንትና ልክ አልነበርኩም። ራሴን በጣም አመመኝ። ቲክቶክ ላይ ስገባ፣ ፌስቡክ ላይ ስገባ፣ እዛ ስገባ እሱ ነው በቃ እና በጣም አመመኝ፣ በጣም ጨነቀኝ፣ በጣም ማለት ነው በጣም እና ውዶችዬ፣ ለማንኛውም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ይጠብቃችሁ። እግዚአብሔር ከክፉ ጓደኛ ይጠብቃችሁ። በስደት ላይ ሞታችሁን ፈጣሪ ያድርግባችሁ። እውነት በስደት ላይ ሞት ከባድ ነው፣ ከምንም በላይ ለእናታችሁ እና ተጠንቀቁ ከሰዎች የእውነት ይህንን የመሰለ ምስኪን ቆንጅዬ ልጅ በስደት ላይ ያስቀሩት ምን አይነት ባለየዎች፣ ምን አይነት ክፉዎች፣ ምን አይነት አውሬዎች እንደሆኑ እግዚአብሔር ይወቀው። የእውነት እኔማ ተቃጠልኩኝ። እኔ እንዲህ በሚዲያ የማውቀው ከተቃጠልኩኝ እናት አባቱ፣ ቤተሰቦቹ፣ ሚስቱ እንዴት ነው የምትሆነው? እንዴት ነው የምትሆነው? እኔማ ቀጥል ድብን ነው ያልኩት። በቃ ድብን። እንዴት ወጣት ያድቃል? እንዴት ምንም የማያውቅ ልጅ እንዴ ቢያጠፋስ፣ ቢሳደብስ፣ ቢናገርስ? ይሄን ህይወት የሰው ልጅ እኮ ክቡር ነው እኮ። እንዴት ህይወትን እስከ ማጥፋት ድረስ በጩቤ እኔ ጩቤ ሳይ ራሱ በጣም ነው የሚያመኝ። አልፈ እንደው ፈራለሁ። እና ፈጣሪ ተጠንቀቁ ጋይስ፣ ተጠንቀቁ። ጓደኛ ማን ለእናንተ እንደሚጠቅማችሁ ለይታችሁ ወቁ። ፈጣሪ ወይ ይቺ ጓደኛ ለኔ ትጠቅመኛለች ብላችሁ ጸልዩ። ከዛ ውስጣችሁ ይነጋችኋል በደንብ። ባለማወቅ ብዙ አስመሳይ ጓደኞች ወደ ህይወታችን አስገብተናል። ህይወታችን ሳይነጥቁን ደግሞ አርቀናቸዋል። ስለዚህ አሁንም ይሁን መጠንቀቅ አለባችሁ ጋይስ። እውነቴን ነው የምላችሁ። ሴትም ትወጋለች፣ ወንድ ብቻ አይደለም። ሴትም ትወጋለች፣ መግደል ትችላለች። ሴትም ማለት ነው። ስለዚህ ማሰብ አለባችሁ፣ መጠንቀቅ አለባችሁ። ለሞተው ወንድማችን ፈጣሪ ነፍሱን ባጸደ ገነት ያኖርልን። መልካም ጊዜ ባይ